አይሎጋ ይቦ አይሎጋ አይሎጋ እያሉ እንግዲህ የያብ ሽማግሌዎቹ ገብተዋል ማለት ነው። እንግዲህ ያብዬ የኔ ቆንጆ እንኳን ደስ አለሽ፣ እንኳን ለዚህ ቀን አደረሰሽ። እንግዲህ አይ አብርሃም አያችሁ አይደለ? ከወንዶቹ እሱ ሴት ነው የሚመስለው፣ ሴት ማለት ነው። ከነቂጡ ከነምኑ ደግሞ ፀጉሩ ሲሰራ አጭር ሆነ ምናምን የሆነ ቁርፉድ ሆነ ማለት ነው። ዳኒ መሰለኝ ዛሬ ማሳየው ማለት ነው። ሌላ ጊዜ እኮ ቀብረር ይላል። ዛሬ ከነ ቦርጩ ሹሩባው ወደ ታች አድርጎ አምቦሎ አስይዞት የሆነ ጥቁር ሱሪ ለብሶ ውስጥ ጥቁር ቲሸርት ለብሶ ወደ ሱሪ ውስጥ ከቶ ሴት ነው የሚመስለው ይሄ ቁርፉድ የሆነ ሰውዬ። ሌሎቹ ግን በቃ በጣም የሚያምር ልብስ ከነሱ ጋር የሚሄድ ፀጉራቸው የወንድ ሁሉ ነገራቸው አቋቋማቸው የወንድ ወንድ መስሎ ነው የሄዱት። እሱ ግን ሴት መስሎ ሴት ማለት ነው። ይሄ ሁሉ ሽማግሌ ሊሄድ ነው ቤተሰቦቿ ጋር ሊሄድ ነው ብላ አትናገርም ነበር። ይሄ ሁሉ ከሀገር ሊወጣ ነው ፓስፖርት ምንጥስዮ ስትል የነበረው አንተ አሽቃባጭ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ ደግሞ ሩትዬ ትናንትና ልብስን ውሰድ አልፈልግም ከቤት ይውጣልኝ በቃ እኔን መተይ እንድታስለቅስ እሷንም እንድታስለቅስ አልፈልግም ብላ ተናግራ ዛሬ ደግሞ ምርጫ ውስጥ ራሷን ከታ እኔ የምትመርጠውን ማወቅ ፈልጋለሁ መጨረሻ ውሳኔ ንገረኝ ብላለች። ለመጨረሻ ውሳኔማ አንቺ ወሰንሽ እኮ ትናንት አልፈልግም በቃ እኔ እሷ የፈለገችው ነገር ትሆን። እሷ እንደዛው እየተነጠፈችለት እንደዚህ እያለቀሰች መኖር ከፈለገች ትኖር። አንቺ አልፈልግም ብለሽ ለምን ኮተቱ ሰብስበሽ አትወርውይለትም? በቃ አለቀ። ቤቱን ደግሞ ተከራይተሽ ነው ያለሽ አይደለ? መካፈል ያለበትን ንብረት ይካፈል ይውጣ ይኖር ራሱ። አሁን ሁለታችሁንም አይፈልግም አብርሃም። ትጀምር አንቺንም አይፈልግሽም ኤርሜላንም አይፈልግም። ምክንያቱም ሌላ ሴት ነው የሚፈልገው፣ አዲስ ነገር ነው የሚፈልገው፣ አዲስ ነገር ነው መነካካት የሚፈልገው። ያ ረቢ ምንድነው የሚያስወራኝ የሰውዬ በዚህ ማታ? ጉድ እኮ ነው።